ሰላም ጤና ይስጥልኝ ውድ የቢጃማ ቲዩብ ተከታታዮች እንደምን ከረማችሁ? እኔ በጣም ደህና ነኝ። ዛሬ እንደገና እንደ አዲስ ማለት ነው ወደ ቪዲዮ ተመልሻለሁ። ያው በፊት ከአብርሽ ጋር ነበር የምንሰራው፣ አሁን ደግሞ እኔ ብቻዬን መጥቻለሁ ማለት ነው። አበረታቱን፣ ላይክ፣ ሼር፣ ሰብስክራይብ አድርጉ ለብዙ ሰው እንዲዳረስ። አሪፍ ቪዲዮዎችን ይዤላችሁ መጥቻለሁ። በዛሬው ቪዲዮ አየኝ አላምን አሳዩት ስፖርት ሰርተህ ነው እርቦህ ነው እንደዚህ ናቸው ይሉኛል። አይ ወንዶቹን ነው ሴት በሆንክ ያሳይህ ነበር ነው የምለው ምናምን አልኩኝና ስሜታዊ ሆኖ ነው ምናምን ብዬ አለፍኩትኝ። ያ ነበር ሬድ ፍላግ። ያንን ማለፍ አልነበረብኝም። ከኔ ውጭ ፍቅር ሲይዘው ሳይ እነዚህን የመሳሰሉና ሌሎችንም ቆንጆ ቆንጆ የምላቸውን ቪዲዮዎች ይዤላችሁ መጥቻለሁ። ያው ረጅም ጊዜ እንደመጥፋቴ ሰብስክራይብ ያስፈልገኛል። በደንብ ሰብስክራይብ አስደርጉልኝ ማለት ነው። አሁን ወደ ቪዲዮ። አሜሪካ የሃይ ስኩል ፈወር ጸዴ ለሚመስላችሁ ሰዎች ኦይሊ ሉክ አት ዲስ ኖርማል ስጋ በቺዝ አለ፣ ዳቦ፣ ካቻፕ፣ ቺፕስ፣ ደህና ነገር የለም። ወተት፣ ብርቱካን። እኔን ወገኔ እኔን ወንድሜ ለእኔ አድርገው ይሄን ስቃይ አንተ ጣኔ ራጀርቱካ ችግር ላይ ጣኔ ላይ ረሃብ ላይ እኮ ነው ያላ። እቺን በልታችሁ ነው የምትኖሩት እዛ? እንዴት ነው ትምህርት ውስጥ የሚገባችሁ? እቺን እያበሏችሁ ትልቅ ሀገር ነች አሜሪካ ብለው ነው ሰከሳንቱራ ኢኮኖሚ ቀብዲ ምናምን ሲሉ አልነበር እንደ ወንድሜ? አንተ እንተ ጨማላቅታይ እንተ በሳ ኢንፎቶተሞ ሙዲ ቀበታ ለባል እኮ ምን በላው ነው እየበላ ያለው እኮ ምድረ ምላሰን በር የፈለከው ሽሮ ተጋቢ ነው ሽሮ ፈሰሲ በርባዴ ምድረ ከዚህ በላይ እንዴ ባይጃይነት ያከነጥ ቀመቴ እቺ ነው ምን በላው ሪሊ ጀደ ምን አባ ነው ሪሊ ጫቢ ሲያጫብሱት ልክስኪስ ትበላ እንደውም ብላ እንዴ ምድረ እዚህ ወዳችን የምታጮው ምድረ እዚህ ኑሯችን እንዲመረን የምታደርገው እቺ ነው ምን በላው ማለት ባቄ በርባዴ ከነጫለ ማለባከ በርባዴ በያነቲ ዳንፎ እንጀራ ቺፕስ እንጀራ ካቻፕ እንጀራ አነ እንጀራ ምንድን ነው የቀረው? ብርቱካን እዩ ጅራ ፍራፍሬን እዩ እንተ ሰቃያቴ ሞዛዛ እውነትን ቆይ ግን ምን ለማለት ፈልገው ነው እንዴ? ከዚህ በላይ ምን መብላት ፈለገ? ምስር አሁን ኢትዮጵያ ዩኒቨርሲቲ እንደ ጎርፍ አይደል እንዴ? ልክ እንጀራው ላይ ሲደፋ እኮ ጎርፍ ነው የሚመስለው፣ ወጥ እንኳን አይመስልም። ያን አይደል እንደሚበሉት። እኔ ቅብጣት ነው ባይነኝና ወይ ደግሞ ወደ ኢትዮጵያ ተመልሶ እንደገና ቢማር እስቲ እናንተ ምን ትላላችሁ? የደጁ ማውደልደል በልጦ ነው ደጅ ይጨርሱታል። ይሄ ሁሉንም ማሪ ሃኒ ምን በቃ ይባልና ለትልቁ ቤት ሲገቡ ይሰለቻል። ይሄ በየቢቹ ይዟት ሄደው በየምኑ ይጠግባታል። እንዳትጠገብ መሆን ይቻላል። ችለው ነው ይዘውሽ የሚተኙት። እሳቸው አሁን እንደው እንደዚህ ናቸው ይሉኛል። አይ ወንዶቹን ነው ሴት በሆንክ ያሳይህ ነበር ነው የምለው። ብዙ ጊዜ የምናያይዘው ከወገብ በታች ነው ጉዳያችንን። ከወገብ በላይስ ቁጭ ብሎ ራሱ እኮ አንተን ማየት፣ ባለቤትን ቁጭ ብለህ ቡና አፍልተህ ማየት እኮ ከወገብ በታች ይበልጣል። እዛ የሮጥኩት በዛ በታክሲ በአቧሪ አድርጌ ተክለ ሃይማኖት ተደፍቼ ጫማዬን ጨርሼ የሚለው ይሄ ነው። ዊዛ ውስጥ የሰከንድ ነው የምትሉት እንግሊዘኛ እንትን እያልኩ ዊዛ ውስጥ የሰከንድ ነው ለዚች ደቂቃ ነው ወይ ምናምንም አለው መሰለኝ ዲክሽነሪ ያልያዝኩም። አሁን በጣም በቃ እንጃ እኔ በጣም ብዙ ቪዲዮዎችን አይቻለሁ። እንደዚች ሴት የተመቸኝ እስማ በጣም የምትገርም በቃ የምትገርም እንጃ። እኔ አሁን ለምንም ማብራሪያ የሚያስፈልጋት አይደለችም ሲጀመር፣ ግን የሚገርም ምን ነው እሷን ባረገኝ። እርግጠኛ ነኝ ብዙ ሴቶች እሷን ባረገኝ ብላችሁ አልተመኛችሁ? ግልጽነቷ፣ ድፍረቷ፣ አነጋገሯ እኔ እንጃ። እኔ ምንም አይነት አስተያየት ልሰጣት አልችልም። በጣም የምትገርም ሴት ናት እውነት። በጣም እኔ በጣም ወድጃታለሁ። ብዙ ሰዎች የተለያየ አስተያየትም እየሰጡ ነው። በቃ እኔ እንጃ። ሁላችሁም ማራኪ ቲዩብ ላይ ገብታችሁ ብታዩ ደስ ይለኛል። ካላያችሁ እውነት በጣም ደስ የምትል ሴት ናት አይደል? Hey guys, I am international
girls, okay? Listen me, watch me my video, share karna, follow karna, like karna, okay? Okay, listen me. So my music is new music, okay? New music. So new music. Listen me in English music. In English, okay? In English. So stand up. Stand up. My hair is dances. Stand up. Stand up. Oh my hair is. Stand up. Stand up. Stand up. Oh, my hair stand up, my hair stand up in dancing. Stand up, stand up. My hair stand up, my hair stand up, oh stand up. Not to sleep, not to sleep. My hair is not the, oh, my hair is asleep. Oh, my hair is asleep. 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 Oh. Oh my God. በጣም ምትገርም የእብደት መጀመሪያው ይሄ ነው። የእብደት መጀመሪያው ነው። በምስሉ ላይ የምትመለከቱት ይህ በላይ አልማጭሆ ሮቢት ከተማ ላይ የተከሰተ ለየት ያለ ክስተት ነው። አይቸው ገዳም ይባላል። የሮቢት ከተማ ነዋሪ ሲሆን 20 ሺህ ብር የሚያወጣም የሰው በግ ሰርቆ ሲያርድ እጅ ከፍንጅ ተያዘ። አርጄ ልብላው ቢልም ህዝብና ፖሊስ ግን ከማን ልታመልጥ ብለው ያዙት። ሰውየው በጉን አርዶ ስጋውን በትሪ ተሸክሟል። ህዝቡም ሌባ መሆን ዋጋ ያስከፍላል በሚል መልኩ ስጋውን ተሸክሞ ከቦ ያየዋል። ስጋውን ተሸክሞ ከተማውን እንዲዞር ሳያደርጉትም አልቀረም። ግለሰቡ የታረደውን ጥሬ ስጋ በጥርሱ እንዲነክስ አልፎ ተርፎም ጮጋራውን በአፉ እንዲይዝ ተደርጓል። ይህንን ድርጊት እንዴት ታዩታላችሁ? ኮሜንት ላይ እንነጋገር። እንዴት ታዩታላችሁ? የሚገርም ነው። ኑሮ ሲወደድበት በግ ሰርቆ ድፍረቱ ሙሉ በግ። ኧረ በስመ አብ በጣም ከባድ ነው። በግ ሰርቆ አርዶ እኔ እንጃ። ይሄ በጣም ከባድ ነው። ይሄ በጣም ከባድ ነው። እስኪ የእናንተን አስተያየት። አንድ ሰው በግ ሰርቆ፣ እኔ ግን በውሳኔያቸው ተደስቻለሁ። ለምን ሌባ የሰረቀውን ይዞ ዞሮ ሲቀጣ አሪፍ ነው። ለምን ለሌሎቹ ነገ እንዳይሰርቁ ይሆናል። ይህንን ቪዲዮ እንዳየን ደግሞ ሌላ ላሳያችሁ። እነዚህንስ እንዴት አድርገው ይቀጣቸዋል? እስቲ እኔ የምላችሁ ጨውንም እንደ ምስር እየለቀምን መጠቀም እንጀምር ነው ማለት ነው። አይታችሁታል። ግን ገበያ ላይ ያለውን ጨው እኔ ድግስ ጨው ነው የምጠቀመውና አካባቢ ላይ የለም አሉኝ። እንዴት እንደሆነ አላውቅም። ሰው ልኬ ነበርና ይሄን ጨው ላኩልኝ ማለት ነው። ከዛ እንዳጋጣሚ ሳይ ድንጋይ ጠጣር ድንጋዮች አሉት ውስጡ። ከዛ እስቲ ሳህን ላይ ለምዘርግፌ አላየውን ብዬ ነው በዛው የሚቀረጽኩላችሁ ማለት ነውና ውስጡ ድቅቅ ያሉ ድንጋዮች አሉት። በቃ ማለት ጥርሳችሁ ላይ በደንብ ስታኝኩ የሚሰማ ማለት ነው። ይሄ ምስር ድንጋይ ምናምን እንደሚሰማ እንደዛ። ከዛ ውሃ ላይ ለምን አድርጌ ያላየውን ብዬ ውሃ ላይ ገለበጥኩና ሳይው ቆሻሻው በዛ ላይ ጠጠሩ። እኔ ለልጅም እጠቀመዋለሁ። እንዴት አድርጋችሁ ነው እየተጠቀማችሁ ያላችሁት? ወይስ ሌላ የምታውቁት ጨው አለ? ንጹህ ጨው ከድግስ ውጪ ማለት ነው። እና እዩት ቆሻሻው። እንዴ ዝም ብላችሁ አፍሳችሁ ነው እንዳምጥታችሁ የምትሸጡልን? ቆይ አልገባኝም። ምንም የሚመለከተው አካልም የለም እንዴ ይሄን የሚቆጣጠር? ፕሊስ ይሄን ቪዲዮ ለሁሉም ሼር አድርጉት፣ ለሚመለከተው አካል ይድረስልን። እንዴ በጣም ነው የሚያስጠላው ጨው። እውነት እኔ ኢትዮጵያ ውስጥ ለምንድን ነው ግን ማለት ኖርማል ትክክለኛ ጨውን ሸጠው ገቢ ማግኘት ይችላሉ አይደል? ድንጋይ የሚመገቡት እኮ አሁን ይህንን ስራ የሚሰሩት ቤተሰቦቻቸውም ይመገባሉ። ከዚህ በፊት የልጅ ወተት፣ በርበሬ፣ አፈር እየተደበላለቀበት ማለት ነው። ቅቤ ላይ ደግሞ ሙዝ። በጣም ከባዶች ናቸው። እግዚአብሔርን እኔ እንጃ። በስመ አብ። ይሄን ነገር ሼር እያደረጋችሁ ለብዙ ሰው አዳርሱልኝ። የእውነት ይሄ በጣም ከባድ ነው። ማመን የሚከብድ የ19 ቁጥር ሚስጥር አሁን በብዙዎች ዘንድ መነጋገሪያ ሆኗል። ይህ በአጋጣሚ የተከሰተ ነው ወይስ ሌላ ሚስጥር አለው? እስከ መጨረሻው ተከታተሉኝና ሐሳባችሁን ስጡኝ። እስቲ እነዚህ አስገራሚ እውነታዎችን በደንብ አስተውሏቸው።
አንደኛ ይህ ሜሲ ያማልን ሲያጥ በአንድ ላይ የተነሱት ፎቶግራፍ የተነሳው ልክ ከ19 ዓመታት በፊት ነበር። ሁለተኛ ላሚን ያማል በስፔን ብሔራዊ ቡድን የሚለብሰው ማሊያ ቁጥር 19 ነው። ሶስተኛ ያማል አሁን በቅርቡ ልደቱን አክብሮ እድሜው ልክ 19 ዓመት ሞልቶታል። አራተኛ ከሁሉም በላይ የሚያስገርመው ደግሞ ይህ ታላቅና መላው ዓለም በጉጉት የሚጠብቀው የዓለም ዋንጫ የፍጻሜ ጨዋታ የሚካሄደው በጁላይ 19 ነው። ከ19 ዓመት በፊት በሜሲ እጅ የታጠበው ያማል በ19 ቁጥር ማሊያ በ19 ዓመቱ በጁላይ 19 በሚደረገው የዓለም ዋንጫ የፍጻሜ ጨዋታ ላይ ዋንጫውን ለማንሳት ይዘጋጃል። ታዲያ ይህ ተራ አጋጣሚ ነው ወይስ? ሐሳባችሁን አስቀምጡልኝ። መልካም ጊዜ። ምን ይመስላችኋል? እያንዳንዱ ነገር በቀን 19 ነው። ቁጥሩም 19 ነው። ልደቱ ቀኑም 19 ነው። እድሜው ማለት ነው። እኔ እንጃ። እኔ ግን አጋጣሚ ነው የሚመስለኝ። አሁን ብዙ ሰው ከብዙ ነገር ጋር ሊያገናኘው ይችላል አይደል? ቀንን ምን ሁሉ እንትን ብሎ ግን እኔ አጋጣሚ ነው እኔ የምለው። የኔ ሐሳብ እንደዛ ነው። እስኪ እናንተን ሐሳብም አስቀምጡ። እኔ አጋጣሚ ባይ ነኝ። ቢልልኝ የለችም ባይሉኝ ቢልልኝ የለችም ባይሉኝ ቢልልኝ የለችም ባይሉኝ እንዴ ምን ሆነህ ነው? አለለታ ምን ይሆናል? በቃ ካለልት በኋላ ወደፊት ነው እንጂ ግን ቆሞ ባወራት አሪፍ ነበር። አለልኝ ብለህ ከፈረጠጥክ አለቀለ። አጣሁልሽ በቀሉ ወይኔ በቀሉ አንቺን ሳልገላግልሽ ሄጄ ነበር የኔ በቀሉ። እኔ ግን እቺ በቀሉ ማነች ታውቃላችሁ? እኔ በቃ የተለያዩ ቪዲዮዎች አይቻለሁ፣ ግን እቺን በቀሉ ላቃት አልቻልኩም እውነት። በባስ ውስጥ ተሳፍራችሁ መንገድ ተዘጋግቶ ባሱ በቀስታ ሲንቀሳቀስ በጣም ሰልችቷችሁ ከባሱ ወርዳችሁ አታውቁም? ከዛ በኋላ በእግራችሁ ወክ እያደረጋችሁ ሄዳችሁ አታውቁም? ትንሽ ቆይቶ ግን ባሱ ለጊዜው ነው እንጂ ቀስ ቀስ እያለም ከመዘጋጋቱ ወጥቶ መድረሻው ጋር ይሄዳል። ብዙ ጊዜ ችግር ውስጥ ስትገቡ የቆማችሁ ሲመስሏቸው ስትፈተኑ ብዙ ሰዎች ከህይወታችሁ እየወጡ ይሄዳሉ። ያላወቁት ነገር ግን ያ የትራፊክ መዘጋጋት ባሱን ለጊዜው ነው እንጂ ያቆመው እስከ ሁሌው አላቆመውም። ልክ ባሱ ቀስ ብሎ አርፍዶም ቢሆን መዳረሻው እንደደረሰ እናንተም ብትሆኑ ከጊዜያዊ መዘጋጋት አልፋችሁ መዳረሻችሁ ጋር እንደምትደርሱ ተስፋ ማድረግ ማቆም የለባችሁም። ከህይወታችሁ የወጡ ሰዎች ያላስተዋሉት አንድ ነገር ቢኖር ትራፊክ መዘጋጋቱ ባሷን ለጊዜው እንዳቆማት እንጂ ለሁል ጊዜው እንዳላቆማትና እንዳልሰባበራት ነው። እናንተም ችግሩ ለጊዜው ፈተናችሁ እንጂ ነገ እዛው ፌርማታችሁ ላይ መድረሳችሁ አይቀርም። ይመቻችሁ። እውነቱን ነው። አቤል በጣም የሚገርም ልጅ ነው። የሚሰራቸው ነገሮች በሙሉ በጣም የሚያስገርሙ እና አሪፍ አሪፍ ነገር ኖ ኮመንት ብያለሁ። ምን ይመስላችኋል እናንተ? ሲክስ ፓክ አለኝ ባይ ከየት አመጣው? ስፖርተኛ እኮ ነኝ በእውነት የእውነት። ፎቶዬን እናሳይሽ? አታምኚም? እኔ አላምንም። ካላሳየኝ አላምንም። አሳዩት። ስፖርት ሰርተህ ነው እርቦህ ነው? በገዛ ቆንጃ ላይ ነው የገደሉ። እርቦ ነው። ይርብሃል ቢሮ፣ ይጠማሃል ቢሮ፣ ይጨንቅሃል ቢሮ፣ ሁሉም እንደዛው ነው። ማቻል ነው ዘንድሮ። ዝጋ አንተ ዝጋ። እርቦ ነው። እርቦ ነው። ከአንተ ጋር አወራም በቃኝ። እኔ ራስ ኮሜንት ያደረገኝ ባንዴ እርቦ ነው። እኔ እርቦ እሱ ራሱ አልቻለም። እሷን በጣም አስቋት እሱ ራሱ አልቻለም። ግን ይሄ በእራብ አሁን በእራብ እንደዚህ አይነት ቅርጽ ይመጣል ነው። አምለሰት የማልሳም ልጅ ነበርኩ ብሎ ስላለ ርቦህ ነው። ኧረ ያሲሮ ግን ስቀህ ነው ያለፍከው። ይሄ በጣም 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 ብዙ ስራ ሰርቶበት ለፍቶ እንደዚህ አይነት ቅርጽ የሚመጣው በጣም ብዙ ስፖርት በመስራት ነው። እና ይመቼ ያሲኖ፣ በጣም አሪፍ ስራ ነው የምትሰራው።
ስልክ ማውራት ከመጥላቴ የተነሳ ደውለው ዝም እላቸውና ከዛ ትንሽ ቆየት ብዬ እንዳይደብራቸው እየደወልኩ እንዳያነሱት ጸሎት የማረግ ሰው ነኝ። እውነቴን ነው። ያውም 3-4 ጊዜ እስኪጠራ ድረስ ከዛ በኋላ ዘጋዋለሁ። እኔ በጣም እኛ እኮ ሌላ ነገር እንኳን አይደለም፣ በቃ አስጠላን። እውነቴን ነው። የምደውለው ራሱ በቃ የሆነ አይነት ስሜት እንዳይሰማችሁ ፈላጊ የለንም ምናምን እንዳትሉ ብዬ ነው እንጂ ሲጀመር በቃ አንፈልግም ተው። እውነቴን ነው። እየደወልኩ ራሱ እንዳታነሱት እኔ ጸሎት የማረግ ሰው ነኝ። 3 የጥራ እንጂ ፈጣሪ ሆይ ከዛ በኋላ ዘጋዋለሁ። እስከዛ ግን እንደው አደራህን እጃቸው ስልት ይበል እንደዚህ ስልኩ አይስራ ድንዝዝ አድርገው እያልኩ የምጸልይ ሰው ነኝ። ይሄ ደግሞ የዕለት ተዕለት ተግባሬ ነው። በቃ አትደውሉ ተው። በቃ እኔ ወዳችኋለሁ። እኔ አላልኩም፣ እኔ አልወጣኝም። ግን ለአንዳንድ ሰዎች የሚገርም ስራ ነው ይሄ። ለአንዳንድ ሰዎች ይሄ ስልክ ለምን አላነሳሽ ምናምን ለሚሉ በጣም አሪፍ መልስ ነው። እናንተ ደውላችሁ ወይ ደግሞ ስራ ቦታ ልትሆኑ ትችላላችሁ። ልክ እነሱ በሚደውሉ ሰዓት ሁሌ ሊያገኟችሁ የሚፈልጉ አይነት ሰዎች አሉ እና ለነሱ ሰዎች አሪፍ መልስ ነው። አትደውሉ፣ በቃ አትደውሉ። ለሌሎቹ ግን አይደለም። እናንተ ምን ይመስላችኋል? እንደዚህ አይነት ሰዎች የሉ በአካባቢያችሁ? እንጃ እኔ አሉ በጣም ብዙ ያበሳጩኝ ብዙ። እንዴት ልጅ ከወለድኩ በኋላ በባሌ እንደተከዳው ነው የምነግራችሁ ማለት ነው። ከዛ በፊት ተሳስበን ተከባብረን የምንኖር ሰዎች ነበርን እና ግን የመጀመሪያው ቺቲንግ ሀፕን ያደረገው ልጅ ስወልድ ሆስፒታል ውስጥ ነው ማለት ነው። ልክ ልጃችን ተወልዶ ልጃችንን ሲያቅፈው ፍቅር ሲይዘው አየው ማለት ነው። ከዛ ምናምን አልኩኝና ስሜታዊ ሆኖ ነው ምናምን ብዬ አለፍኩትኝ። ያ ነበር ሬድ ፍላግ። ያንን ማለፍ አልነበረብኝም። ከኔ ውጭ ፍቅር ሲይዘው ሳይ እዛ ጋር ነበረ ነገሮችን ማስቆም የነበረብኝ። ከዛ ግን እሺ በቃ ምናምን ብዬ አለፍኩትኝ። ያው ቻይናኝ ታውቁኛላችሁ። ከዛ ኑሯችንን በየቀኑ በዕለት ተዕለት ኑሯችን ስንኖር እኔ ከተዋወቅኩት ጊዜ ጀምሮ የኔ ማር ተብዬ አውቃለሁ፣ ቤብ ተብዬ አውቃለሁ፣ ማማዬም ተብዬ አውቃለሁ። ለልጃችን ግን በየቀኑ ሌላ ስም ይሄ ልጅ ስሙን ማን ብለን ነው ያወጣነው እስክል ድረስ ማለት ነው። ለካ ይሄ ሁላ ፈጠራ ችሎታ እያለው ነው እኔ እስከዛሬ ድረስ የኔ ማር ይሄን ያህል ዓመት ሁሉ እኔ የኔ ማር የተባልኩት ምን ጠጅ ልጠምቅ ነው? እሱን ጌታ መሳል ይሏል። ከዛ ነገ ይመጣና ጠንበለል ይሏል። ያየህ ይራድ ይሏል። ያየ ሰው ይንቀጥቀጠል፣ ጉልበት ይጣ ካንተ ፊት ሲቆም ይራድልህ ማለት እኮ ይሄን ስንዝሩ ማያክል ሰውዬ በቃ የማይለው መስታወት ይሏል። የእጁ ስራ ይሏል። የእግዚአብሔር ስራ የወርቅ ስራ ይሏል። እኔ እዚህ የኔ ማር እኔ ምን ልሆን ነው? በቃ ከዛ ደግሞ ስራ ሊሄድ ሲል እንደው አንተን ጥሎ መሄድ እኮ እንዴት እንደሚከብደኝ እኔ ምን ላርግህ? እኔ ዋጥ ላርግህ ወይስ በኪሴ ይዤ ልሂድ? እኔን ብሎኝ ያውቃል? እኔ በዛ ጊዜ ስራ አለኝ። ኦፍኮርስ ቤት ውስጥ እሰራለሁ፣ ቢዚ ነኝ፣ አይመችኝም። ግን በኪሴ ይዤሽ ልሂድ ወይ ተብዬ አውቃለሁ። እኔ እድሜ ልኬ እኔ ማር እኔ ጌታ መሳይ መባል አልፈልግም ወይ አቤት የእሷ ቅናት ደግሞ ግን መጠራጠርሽ አሪፍ ነው። አንዳንዴም መቅናት አለብሽ። መጠራጠርሽ አሪፍ ነው እና ግን ቀስ ብለሽ ደግሞ ሌላ ስሞችን እንዲጠራ ብታረጊው እኔ አሁን ሌላ ስሞች እንዲጠራ ብታረጊው ምናልባት ትደርሽበታለሽ። የአሁኑ ጥርጣሬሽ አሪፍ ነው፣ ግን በስቷል። ሰው በልጁ ይቀራል። ያንቺስ ከፋ፣ ያንቺ ከፋ። እሺ ፀሐይ ቤት በኩል ነው የምትወጣው? በወላይታ። ክርስቲያን ሮላንዶ የት ሀገር ተወላጅ ነው? ኦሮሞ። ጠይቃል። እሺ ለመሬት ቅርብ የሆነችው ፕላኔት ማን ትባላለች? አማራ። ማን? አማራ። የኢትዮጵያ ጎረቤት ሀገሮች እነማን ናቸው? አርባ ምንጭና ኦሮሞ። ኢትዮጵያ ታሪክ በንጉሳዊ አገዛዝ ስርዓት በኢትዮጵያ ላይ የመጨረሻው ንጉስ ማን ነው? ኢየሱስ ክርስቶስ። ከዚህ በላይ ማስኬድ አልቻልኩ። ምን አይነት ጉድ ናቸው? እኔ ቆይ መልስ ባይሰጡስ? በስማ እኔ ግን በጣም ማዝነው የእውነት በጣም ማዝነው በጠያቂዎቹ ነው። ማለት የሚጠይቁትን ሰው መርጠው አይደለም የሚጠይቁት። በቃ የማያውቁትን ለምን ሁሉም ሰው ያውቃል ማለት ሳይሆን የማያውቁትን እንደዚህ አይነት ጥያቄው መጠየቅ የሌለባቸው ሰዎች ናቸው የሚጠየቁት። መጠየቅ ያለባቸው ግን አልተጠየቁም። እነሱ የሚመልሱት መልስ ለሚዲያ እንደዚህ አይነት ጥያቄ ጠይቁ አሁን ማሳቅ ተገቢ ነው ብዬ አላስብም። እውነት ለመናገር በዛ ላይ በጣም ነው የሚያስጠላው። አሁን ጠየቅ ማለት ነው ኖ እነሱም የሚመልሱት መስጠት ነው። ጠያቂውም ጥፋተኛ ነው ለኔ እውነት ለመናገር
አሁን ደደብ የሰው ልጅ ደደብ ተብሎ አይሰደብም ይባላል አይደል? እንደዚህ አይነቶችን ግን ስናገኝ ምን እንላቸዋለን? እስቲ ኮሜንት ላይ አስቀምጡልኝ። እናንተን አስተያየት ኮሜንት ላይ አስቀምጡልኝ። እኔ በኩሌ ጨርሻለሁ። እና በዛሬው ቪዲዮ እነዚህን የመሰሉ ቆንጆ ቪዲዮ ያልኳቸውን ትምህርት ይሰጣሉ እንዲሁም ያዝናናሉ ብዬ ያሰብኳቸውን ቆንጆ ቪዲዮዎች ይዤላችሁ መጥቼ ነበር። ከወደዳችሁት ሼር፣ ሰብስክራይብ ማድረጋችሁን አትርሱ፣ ለብዙ ሰው እንዲዳረስ ማለት ነው። በሚቀጥለው ቆንጆ ቪዲዮዎችን ይዤላችሁ እንድመጣ ለዛሬ አሪፍ ናቸው ብዬ ያሰብኳቸው ቪዲዮዎች እነዚህ ነበሩ። መልካም ጊዜ። ቻው